በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን የቅዱስ ዑራኤል ጸሎትና በረከቱ ከሁላችን ጋር ለዘላለም ይሁንና በኅዳር 22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳን ነው። ስሙንም አማኑኤል ትለዋለች ሲል ኢሳይያስ በትንቢቱ ከተናገረው ቃል ለንጉሡ ለባዚን አነበቡለት። ንጉሡ ባዚንም በወዴት አገር ተወልደዋለች ይችላል አለው። የካህናቱ አለቃ አኪንም በይሁዳ አገር በቤተልሔም ነው አለው። በእውነት በቅድስት ሥላሴ ሃይማኖት ለሚያስተምሩ ወገኖች ሁሉ መኖሪያ ትሆን ዘንድ እስከ ዓለም መጨረሻ ድረስ የጌትነቱ ማደሪያ ሲያደርጋት ገዳሞቿንና ተራሮቿን አድባራቱንም ሁሉ ይባርክ ዘንድ እነሆ አሁን መጥቷል። በመለኮታዊ ጥበቡ ማኅተመ ድንግልናዋን ሳይለወጥ ከማርያም በትም ድንግልና እንደተወለደ ነቢዩ ሕዝቅኤል በምስራቅ በኩል የተቆለፈች ደጃፍ አየሁ፣ በዚያም አዳራሽ ውስጥ የብርሃናት ጌታ እንደተቆለፈች ገብቶ እንደተቆለፈች ሲወጣ አየሁ ብሎ በትንቢቱ እንደተናገረ እሷም አምላክን በመውለዷ ማኅተመ ድንግልናዋ አልተለወጠም። በጥበቡ ብዛት ከኃጢአት ንጹሕ በሆነ ሥጋ እንድትወልደው አደረጋት እንጂ ሁለተኛም የሰማይና የምድር ኃይላት ሊሸከሙትና ሊወስኑት የማይቻላቸውን በማኅፀኗ ትወስነው ዘንድ አጸናት እንጂ። ንጉሡ ባዚን ከሊቀ ካህናት ከአኪን ጋር ይህን ነገር በሚነጋገርበት ጊዜ ልጄ እናቴ በዚች አገር አምሳያ ላንቺ አስራት አድርጌ የምሰጥሽን አገሮች አሳይሽ ዘንድ ከዚች አገር ተነሽ አለኝ። ያን ጊዜ የሙሴ ጽላት ካለችበት ቤተ መቅደስ ውስጥ ደመና መጣና ከልጄና ከዮሴፍ ከሰሎሜ ጋር በደመና ተጭነን ለመሄድ ተነሳን። እነዚያ ከግብፅ ተከትለውን የመጡ ሦስቱ አንበሶች ግን ከኛ በታች ባለ ምድር ይሄዱ ነበር። ንጉሥ ባዚንና ሊቀ ካህናቱ አኪን የንጉሥ የባዚን ሰራዊትና የታቦተ ጽዮን ካህናት ሦስቱን አንበሶች ባዩ ጊዜ ከኛ ሸሹ። ያን ጊዜ መልአኩ ዑራኤል ከሰማይ ሆኖ እናንተ የዚች አገር ሰዎች አይዟችሁ፣ አትደንግጡ፣ የእስራኤል ነቢያት የተናገሩት ትንቢት ሕዝቅኤልም የእግዚአብሔር ቃል አማኑኤልን ስለወለደች ስለ እመቤታችን ድንግል ማርያም የተናገረውን የኢሳይያስንም ትንቢት እንዳነበባችሁት ሁሉ በእውነት እነሆ ዛሬ ተፈጽሟልና ቁሙ፣ አትፍሩ ብሎ በታላቅ ድምፅ አሰምቶ ተናገረ። እነዚያንም አንበሶች እኔ አወጣቸዋለሁና ከደመናው ላይ ኑ ተጫኑ አላቸው። በዚህ ጊዜ በክንፉ ተሸክሞ አውጥቶ በደመናው ላይ ከኛ ጋር ጫናቸው። ከዚህ በኋላ ከመልአኩ ዑራኤል ጋር ከዚህ ተነስተን በቅጽበት ደብረ አባይ ደረስን። ያን ጊዜ ልጄ ይቺ ለዘላለም እንደ አክሱም ለስምሽ መጠሪያ ርስት ትሆንሻል። በኋላ ዘመን አንቺን የሚወዱ ብዙዎች ንጹሐን መነኮሳት ይኖሩባት። ለዘላለም አሸናፊ የሚሆን በአባቴ ምስጋና ዳግመኛ እስክመጣ ድረስ
የቀናች ሃይማኖት እጄን የሚያስተምሩ ይኖርባታል። ዳግመኛም ከዚች ቦታ ተነስተን በደመናው ላይ እንደሆን የተከዜን ወንዝ ተሻግረን ዋሊ ከሚባል ገዳም በረሃ ደረስን። ከደመናው ላይ ወርደን ከዚያ በሚገኘው በረሃ ዋሻ ውስጥ ገባ። በዛችን በረሃ ታላቅ ዋሻ በማግኘታችን እህል እንበላና ውሃ እንጠጣ ዘንድ በውስጡ አረፍን። ነገር ግን ምንም የሚበላ እህል አላገኘንም። ዋሻው ያለው በበረሃ ውስጥም ነበርና ያን ጊዜ ልጄ የብረት አንካሴ ያላት የዮሴፍ በትርን ወስዶ የአንዱን እንጨት ስር ቆፈረ። ከእንጨትም ውስጥ ያወጣቸው ስሮች 318 ስሮች ነበሩ። አንዱን ስር አንስቶ እናቴ ይህን የእንጨት ስር እንቺ ብዪው አለኝ። ያን ጊዜ ልጄ ሆይ ከስንዴ በቀር ሌላ እንጨት መብላትን አልለመድኩም፣ ይመረኛል ብዬ መለስኩለት። ይህ ይመረኛል የምትይው የእንጨት ስር ከማር ከስኳር ይበልጥ እየጣፈጣቸው የሚመገቡት ቅዱሳን መነኮሳት አሉ አለ። የምነግርሽን ታስተውይ ዘንድ ጆሮሽን አንቅተሽ ስሚ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኮሳት ከየሀገራቸው መጥተው በዚህ ገዳም ውስጥ ይኖራሉ። እኔን የሚወለድሽ ዜና በተሰማ ጊዜ በኢትዮጵያ ከሚኖሩ ከትግራይና ከጎጃም ሰዎች አስቀድመው ያምናሉ። በኋላ ዘመን ኃላፊ የሆነውን ዓለም የናቁ ከኢትዮጵያ አውራጃዎች መጥተው በዚህ ገዳም ውስጥ ይኖራሉ። ዳግመኛም ስለኔና ስላንቺ ፍቅር ኢትዮጵያ ሰዎች እየመጡ ለዚቹ ገዳም ከገንዘባቸው አስራትን እያወጡ ይሰጣሉ። እኔም ስለ ስምሽ ከዚህ ከኃላፊው ዓለም ክፉ ነገር ሁሉ ከሲኦልም መከራ አድናቸዋለሁ። እንዲህም እያለ በሚነግረኝ ጊዜ ግሩማን አናብስት ወደኛ መጡብን። ልጄ ግን እጁን ዘርግቶ እናንተ አንበሶች ኑ ከእናቴ ዘንድ ቀርባችሁ ከፊቷ ስገዱ አላቸውና እነሱም ወደ እኔ ቀርበው ሰገዱልኝ። እንደዚሁም ፀሐየ ጽድቅ የሚባል የፈጣሪያችን የአምላካችን እናት ሆይ ሰላምታ ላንቺ ይገባል እያሉ በሰው ቋንቋ ተናገሩ። ጥጃ በእናቱ ፊት በደስታ እንደሚፈነጭ በፊቴ ሆነው ወደ ላይና ወደ ታች እየዘለሉና ወደ ምድርም እየጮሁ ይወርቁ ጀመር። ዳግመኛም ልጄ ከኛ ጋር ከግብፅ አገር የመጡትን እኒህን ሦስቱን አንበሶች በዚህ ገዳም ካሉት አንበሶች ጋር ተደባለቁ አላቸው። ምድርን በላይዋ ላይ ሳር አብቅሎ እንዳለበሳት እናንተም ብዙ ተባዙና ምድርን ሙሏት አላቸው። ልጆቻችሁም እናቴን ለሚወዱ ለቅዱሳን ሁሉ ለሥጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደ ፈረስና በቅሎ ለመጓጓዣ አገልግሏቸው በዚህ ገዳም ውስጥ ያለ ጥፋት የተባረኩ ሆነው ይኑሩ ብሎ ባረካቸው። ቅዱስ ዑራኤል ጸሎትና በረከቱ ከአገልጋዮቹ ጋር ለዘላለሙ ይሁን። ከጥንት ጀምሮ የተነገረውን ዜና ለማሳመን የደመናው ባለቤት ዑራኤል ዮሴፍና ሰሎሜ የስናዋ ድንግል እናታችን ሰላምታ ይገባል ላረጋችሁት አመጣጥ በኢትዮጵያ ምድራችን እርሷ ጽዮን ስትሆን የጽዮንን በዓል አከበረች። ጽዮን የጽዮንን አደባባይ ደስ አያላት።
ጽዮን የጽዮንም አደባባይ ደስ እያላት አጌጠች በብርሃን። ራሔልም ከማርያም ጋር ባደረገ ጊዜ ጉዞ በጎዳና በጽዮን ወራት ተገልጾ የልዕልና ዜና የጽዮን ካህናት ሶስት አንበሶችን አይተው መትሕተ ደመና ባደረባቸው ጊዜ ታላቅ ፍርሃተ ልቦና አትፍራ ስትል የምሕረትን ቃል አብስራልና በቀራንዮ አደባባይ የጌታ ደሙ ከቀኝ ጎኑ በፈሰሰበት ዕለት ብርሃንን የተጎናጸፈ ዑራኤል ስለ ኃጢአት ስርየት በእነዚህ ቦታዎች አስቀድመዋል። ደሙን ቀድቶ ለመርጨት የአምላክ ልጅ የመረጠውን በናግራን ከፍ ከፍ ያደርጋልና በእውነት የመንፈስም ስጦታ እጥፍ አድርጎ ያኖራል በጽዮን ጽላት። በኢሳይያስ አንደበት አስቀድሞ በምሳሌ እንደተነገረው ሰላምን ያገኙ ዘንድ እየተመኙ ቆይተው የጽዮን ካህናትና የተወደደውም ንጉሳቸው እነሆ ዛሬ ከዑራኤል ቃል መልካም ዜናን ሰምተው እናት ድንግልን ማግኘታቸው በጽዮን ተገለጠ፣ ተፈጸመ ምኞታቸው። እግዚአብሔርና ለእናቱ ድንግል ማርያም ምስጋና ይገባል ለዘላለሙ በእውነት አሜን።